የ1 ሚሊዮን ዶላር ፈጣን ሎተሪ ገዝቻለሁ። ተጠጋ ትንሽ ተጠጋ። የምሬን ነው። በጣም ብዙ ፈጣን ሎተሪ ገዝቻለሁ። እናም በገልባጭ ነው ያስገለበጥኩት። ብዙ መኪናዎችን መግዛት ችል ነበር፣ ወይም ደግሞ ብዙ ቤቶችን፣ እንዲሁም ሌሎች የፈለኳቸውን ነገሮች። ነገር ግን በዚህ 1 ሚሊዮን ዶላር ፈጣን ሎተሪ ነው የገዛውበት። እንደዚህ ነው ማደርገው። ትኬቱን ወስደዋለሁ፣ ከዛ በስልክ ስካን አደርገዋለሁ። በጣም ጥሩ። አሁን ይሄ የ50 ትኬት $200 እንዳገኝ አድርጎኛል። $100 $0 $0 $100 $50 $50 $0 $0 $100 እስካሁን የ$1200 ትኬቶችን ስካን አድርጌያለሁ። ነገር ግን ያገኘሁት $1000 ነው። ስለዚህ በ$200 ከስሬያለሁ እስካሁን። ይሄ ነገር በጣም ብዙ ሰዓት ይፈጃል። ቻለር አንተ ምን አይነት ሰው ነህ ግን የ1 ሚሊዮን ዶላር ትገዛለህ? አውቃለሁ የእብድ ስራ ነው፣ ግን ቀጥል። ካርል የ1 ሚሊዮን ዶላር ትኬት ገዝተናል። እስኪ አግዘን። አሁን የ$10,000 ትኬቶችን ስካን አድርገናል። ነገር ግን ያገኘነው $7,900 ነው። አሁንም ተጨማሪ ሰዎች ያስፈልጉናል። በባለፈው የ$100,000 ትኬቶችን ስገዛ 17 ሰዓት ነበር የፈጀብን ስካን ለማድረግ። ለዛ ነው አሁን እዚህ በጣም ብዙ ሰዎችን ያመጣሁት። ይሄውልህ፣ እንካንተም ይሄው እንካ፣ ይሄንን ያዝ። በጣም ጥሩ። አሁን እዚህ ያሉት ሰዎች በሙሉ እኔን እያገዙኝ ስለሆነ እኔም ላግዛቸው። ሁላችሁም አዳምጡኝ። ያሸነፍነውን 10% እሰጣችኋለሁ። ተመልከት። ሁሉንም ስካን ያደረጋቸው ክሪስ ነው። ሁሉንም ትኬቶች አሁን በጠረጴዛ ላይ አስተካክለን አስቀምጠናል። እኔ ስራ የሚሆነው ለሁሉም እየዞሩ ትኬቱ መስጠት ነው። ቻለር እየጨረስክ ነው መሰለኝ። ይሄንን ያዝ ያዝ። ተጨማሪ። አረ እባክህ በጣም ያስጠላል። አረ በለው። መጨረሻ ላይ ስካን ያደረጋቸው ትኬቶች በሙሉ አሸንፈውለታል። $100 $50 200 100 ምንም እያጣ አይደለም። 10 ትኬቶችን በተከታታይ ማሸነፍ ችሏል። ምንም ዜሮ አልገባበትም መሃል ላይ። አረ እንዴት? ካርል በቃ ሄዶ ወደ ስራ። ቀጥል ቀጥል። $500 አገኘው። 500 እንዴ? እኔ ብቻ ነኝ እንዴ ታዲያ 500 ማላገኘው? ካርል አንተ ምንም እየጠቀምከን አይደለም። አይሆንም። ለተጨማሪ መረጃ ደውሉ ይላል። $1,000 በላይ ሽልማት ያላቸው ትኬቶች እዛው አፕሊኬሽኑ ላይ አያሳዩም። ማለት ካርዱን ራሱን መፋቅ አለብህ። ምናልባት በጣም ትልቅ ብር ሊሆን ይችላል። $1,000 ነው ያሸነፈው። በጣም ጥሩ ነው። ነገር ግን $10 ሚሊዮን አይደለም። ተመለሱ ሁላችሁም ወደ ስራ። እሺ ሁላችሁም ይሄን ቁጥር አንብቡት። 302,905 እስካሁን የተፋቁት ትኬቶች ይሄ ሁላ ገንዘብ ወጥቶባቸዋል። ምን ያህል ነው የከሰርነው? $78,000 $78,000 ነው ያጣነው፣ ግን እናካክሷለን። በመሃላችን የተወሰኑ ሰዎች ከ$1,000 በላይ ሊያስገኝ የሚችል ትኬት አግኝተዋል። ስለዚህ እሱን ፍቀን እናያለን። ይሄኛው 1,000 ነው ያገኘው፣ ይሄኛውም 1,000 ነው ያገኘው፣ ይሄኛውም 1,000 ነው ያገኘው። ነገር ግን ይሄኛው ትኬት $900 ነው ያገኘው። ምን የምረን ነው? በቃ ወደ ስራ ተመለሱ። አሁንም $700,000 ያህል ትኬቶች ይቀሩናል። ወደ ስራ ሂድ እንጂ። እሺ ከወንበሬ ላይ ትነሳልኛለህ? ያሟል እንዴ? እስካሁን ባለው $1 ሚሊዮን ነው ያገኘነው። እናም በዚህ መልኩ የሚቀጥል ከሆነ መጨረሻ ላይ $700,000 ነው ማገኘው። ያ ማለት $300,000 ከሰርኩ ማለት ነው። ከነዚህ ትኬቶች ማገኘውን ገንዘብ ቀጥታ ሄጄ ደሴት ነው የምገዛበት። እነሱ ጭራሽ አልገባቸውም እንጂ እዛው ስጄ ሁሉንም አወዳድራቸዋለሁ። እናም ከነሱ መሃል ያሸነፈው ሰው ያንን ደሴት ይወስደዋል። የምሬን ነው። ብዙ ገንዘብ እንደምታሸንፉ ተስፋ አደርጋለሁ። ታዲያ ለምንድን ነው ለካሜራው ምልክት ያሳየው? ዝም ብዬ ነው። ምን አይነት እብድ ሰው ነው? ሁላችሁም $400,000 ላይ ደርሰናል። ይሄ ማለት የሙሉ ስራውን 40% ሰርተናል። ያገኘነው ግን $300,000 ነው። በዚህ መልኩ እስከ መጨረሻው ከሄድን እስከ $250,000 ልናጣ እንችላለን። በጣም ረጅም ቀን ነበር ያሳልፋችሁት። አሁን ሁላችሁም ወደ ቤት መሄድ ትችላላችሁ። እናም ነገ በሰዓታችን እንገናኛለን። አሁን ሁለተኛው ቀን ላይ ነው ያለነው እና እዚህ ለመምጣት እኔ የመጀመሪያው ሰው ነኝ። ቀደም ብዬም እንደነገርኳችሁ በዚህ ትኬት የምናሸንፈውን ገንዘብ ቀጥታ ደሴት ነው የምንገዛበት። እናም ዛሬ ሰዎቹ ሲመጡ እሱን እንዲረዱት ለማድረግ ልሞክር ነው። ቢሮውን በሙሉ በአሸዋ ሞልቼዋለሁ። የትኬቱን 40% ነው እስካሁን ስካን ያደረግነው። በዚህ አካሄድ የምንሄድ ከሆነ የምናገኘው $700,000 ነው። በእርግጥ እሱም ቢሆን ደሴቱን ለመግዛት በቂ ነው። ተመልከቱት ደሴቱን። ከዛም እዚህ ያገዙኝን 10 ሰዎች እዛው ስጄ አወዳድራቸዋለሁ። ከነሱ መሃል አንዳቸው የደሴቱ ባለቤት ይሆናሉ። ምንድነው? ኧረ በለው።
አሸዋ ነው እንዴ? አዎ። በዚህ አካሄድ የምንሄድ ከሆነ $700,000 እናሸንፋለን። እናም እናንተ 10ችሁንም ተወዳዳሪ አደርጋችኋለሁ። አሸናፊው ደሴቱን ይሸለማል። እኔ አሸንፋለሁ፣ ምክንያቱም እኔ አሸናፊ ነኝ። $50 አያችሁ፣ እኔ አሸናፊ ነኝ። ምንድነው ደግሞ? ኢረር እያለኝ ነው። እስኪ ስለ ዱር አደር ውድድር ትንሽ ንገረኝ። እሺ፣ በጣም ነው የምወደው እሱን ውድድር። በሱም ምክንያት አንተ የምታዘጋጀውን የደሴት ውድድር ማሸነፊያ አይቀርም። በጣም ጥሩ፣ መስራትን ቀጥል። በቃ የሆነ ነገር እንዳሰብክ ማውቄ ነበር። እንደዚህ ልታዋራኝ አትችልም ጂሚ። ሰዎች፣ አንድ የምነግራችሁ ጠቃሚ ነገር አለ። እንደምታዩት አሁን $440,000 ላይ ደርሰናል። እስካሁን $690,000 ያህል እስካን አድርገናል። ከዚህ በኋላ ያለውን ነገ እንቀጥለዋለን። ነገ እንገናኝ። አሁን 3ኛ ቀን ላይ ነው ያለነው። አንዳንድ ነገሮችን አምጥቻለሁ። ይሄ ቻለር ነው። ከኋላው ደግሞ $10 ሚሊዮን አለ። ምናልባት በትኬቱ $10 ሚሊዮን ካሸነፍን ብዬ ነው። ምንድነው ይሄ ፎቶ? የወደፊት ነው? አዎ፣ $10 ሚሊዮን ላይ እየዘለልክ ነው። ዛሬ ቀን 3 ላይ ነው ያለነው። እናም ትንሽ ተለቅ ያለ ገንዘብ ብናገኝ በጣም ጥሩ ነው። በጣም እየሰለቸኝ ነው ይሄ ነገር። እዛ ውድድር ላይ መሳተፍ ብቻ ነው የምፈልገው። አታዋራኝ ሰውዬ። እኔ ራሱ ምንም ማውራት አልፈልግም $10 ሚሊዮን ካላገኘን። ስሙ ሰዎች፣ ክሪስ የት ሄዶ ነው? እኔ እንጃ፣ የሆነ ሰው ደውሎለት ነበር፣ ለዛ ነው የወጣው። አዲስ ነገር አለ። ምንድነው? 36 38? ወይኔ ፈጣሪ! የስ አሁን ክሪስ የፋቀው ትኬት $10,000 አሸናፊ አድርጎናል። ቻለር፣ እዛ ጋ ያለው ቁጥር ምን ይላል? 901,283። ምን ያህል ነው ታደኛ ያወጣ ነው? 1 ሚሊዮን። ይሄ ማለት $100,000 ትኬት ብቻ ነው የቀረን ማለት ነው። የምሬን ነው፣ እየጨነቀኝ ነው ያለው። ጥሩ ገንዘብ ማግኘት አለብን። ሁላችሁም ቆይ አረፍ ብላችሁ ጠብቁኝ። መሰላል ላይ መውጣት ጥሩ ገድ ያለው ይባላል። እስኪ በዚህ እንሞክር። ኧረ እባክህ፣ ማን ነው ደግሞ እንደዛ ያለው? እሺ፣ ስንት አገኘ ታዲያ? $50። ሲጀመር መሰላል የተባለው ውሸት ነው። ትክክለኛው መስታወት ነው። ዝም በል እባክህ፣ ማይሆን ነገር አታውራ። ስበሩት። አሁን 6% ያህል የሚሆን ትኬቶች ነው የቀሩን። $500። $50። የመጨረሻዎቹ 10 ትኬቶች እጄ ላይ ነው ያሉት። ቻለር፣ እስኪ ስካን አድርገው እባክህ። 10 ሚሊዮን መሆን አለበት። $60። እሺ ኢትን $100። እስኪ ይህን ስካን አድርገው። $30። 100። የመጨረሻ 2 ትኬቶች $100። ይህን ነገር ስንጀምር 120,000 ትኬቶች ነበሩን እና አሁን የቀረን 1 ብቻ ነው። እስካን ከማድረግ በፊት ግን አንድ ነገር ላሳያችሁ ፈልጋለሁ። ኑ እስኪ ወደዚህ። ይኸውላችሁ ገንዘብ አምጥተናል። 10% ትወስዳላችሁ ብዬ ነበር። ስለዚህ ይህንን ትወስዳላችሁ። ክሪስ፣ እስኪ የመጨረሻውን ትኬት ይኸው። አይ 100 ብቻ ነው። እነዚህ ትኬቶች ላይ $1 ሚሊዮን አውጥተን ነበር፣ ግን ያገኘነው $720,000 ብቻ ነው። አሁንም ቢሆን ግን በ$700,000 የምንገዛው ይህንን ደሴት ነው። ኧረ በለው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።